ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥቅምት 13 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት አዳዲስ መረጃዎችን ይዣለሁ። የቀድሞ የብአዴን ባለስልጣናት ውስጥ የተወሰኑት የቁም እስረኛ ሆነዋል። ከሀገር እንዳይወጡ ፓስፖርታቸው ተቀምተው የቁም እስረኛ መሆናቸውን የሚገልጽ መረጃ ከፖለቲካዊ መረጃዎች እንደዚሁም ደግሞ አብይ አህመድ ተጠቅሞ ጥሎናል በሚል በቀድሞ የብአዴንና በአሁኖቹ የብአዴን ሰዎች መካከል ቁጭቶች መፈጠራቸውና በዚህ በኩል ያሉ መረጃዎችን እንዲሁም ደግሞ እና አዳነች አቤቤ በአዲስ አበባ ከተማ አስተዳደር አዲስ መመሪያ አስተላልፈዋል። ይሄ መመሪያ ካሁን በፊት በተለይ ፋኖ እያደረገ ካለው ትግል ጋር እንደ ትግል መነሻ የነበረው ምክንያት አሁን በአዲስ በመመሪያና በአዋጅ ተግባራዊ ሊደረግ ነው የሚለውን ዝርዝር መረጃ በዚህ ሰዓት ወደ እናንተ የማደርሳችኋል። በአዲስ አበባ እንደዚሁ የንግድ ቤቶችና የንግድ ቤቶችን ወደ መኖሪያ ቤት የመኖሪያ ቤቶችን ወደ ንግድ ከሚለው ጋርም በተያያዘ እንደዚሁ አዲስ መረጃ መኖሩን የሚገልጽ አዲስ ስምሪት እና አዲስ ሀሳብ መኖሩን የሚገልጽ መረጃ ይዣለሁ። እንድትከታተሉት ነው በአክብሮት የምጋብዘው። አጠቃላይ አዲስ አበባን የተመለከቱ እንደዚሁ አዳዲስ መረጃዎች አሉኝ። በዛ ባሻገር ወደ ምስራቅ ኢትዮጵያ የሚወስደንም ተጨማሪ መረጃ አለ። በምስራቅ ኢትዮጵያ በተለይ እነ ሽመልስ አብዲሳ መጠቅለል በሚፈልጓቸው እንደ ድሬዳዋ፣ ሐረር እና የሶማሌ 300 በላይ ቀበሌዎች እስከ ሞያ ድረስ ባሉት አካባቢዎች አዲስ የስምሪት ሊያደርጉ ነው የሚል መረጃ ይዣለሁ። ስምሪቱ ከተለመደው የተለየ ግብና ዓላማ ያለው እንደሆነ ነው መረጃው የሚገልጸው። የግንባር መረጃዎችም እንደዚሁ የተለያዩ መረጃዎችን ይዣለሁ። በምዕራብ ወሎ በተለያዩ አካባቢዎች የመተላለፊያ ወሳኝ የሚባሉ ቦታዎች በፋኖ ቁጥጥር ስር ስለመግባታቸው እንዲሁም ደግሞ ለወትሮ ውጊያ በማያጠው በአምባሰል ቀጠና ዛሬ ያለውን አጠቃላይ ሁኔታ በተመለከተ እንዲሁም ደግሞ የመድፍ አስተኳሽ የኦፒዎች በቁጥጥር ስር ስለመዋላቸው የሚገልጸውን መረጃ ጨምሮ የተለያዩ የግንባር ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአማራ ክልል እየተደረገ ካለው ጦርነት ጋር በተያያዘ እንደዚሁ የብልጽግና መዋቅርም እንደዚሁ ችግር ገጥሞታል። በርካታ የብልጽግና ባለስልጣናት ከባለፈው ሰኔ ጀምሮ ከስራ ገበታቸው ላይ ጠፍተዋል የሚልም ተጨማሪ መረጃ አለ። የፖሊስ ኮማንደሮችም ከጠፉት ውስጥ ይገኙበታል የሚለውን ጨምሮ በሰዓት የእነዚህ መረጃዎች እያደረስኳችሁ አብራችሁ ስትቆዩ እናንተም ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com በቴሌግራም በዋትስአፕ በሜሴንጀር ሀሳብ አስተያየቶችን እያደረሳችሁ እንድትከታተሉ ነው በአክብሮት የምጋብዘው። ወደ መረጃዎቹ ነው እንግዲህ የሚሄደው። በምስራቅ ኢትዮጵያ ቀጠና እንግዲህ እነ ሽመልስ አብዲሳ አዲስ ታጣቂ ኃይል ሊያሰማሩ እንደሆነ ነው የተሰማው። በሶማሌና በኦሮሚያ በሐረር ዙሪያ እንዲሁም ደግሞ በድሬዳዋና በሞያሌን ጨምሮ በተለያዩ ቀጠናዎች እነ ሽመልስ አብዲሳ አዲስ ታጣቂ ኃይል ለማሰማራት ዝግጅት እንዳላቸው ውስጥ አዋቂ የመረጃ ምንጮች ይህንን ይፋ አድርገዋል። አዲስ በወጡ መረጃዎች የተጠቆመው ይሄ ስምሬት እንግዲህ እነ ሽመልስ አብዲሳ የሚያሰማሩት ታጣቂ የኦሮሚያ ልዩ ኃይል ወይም ደግሞ በእነሱ አጠራር በሚጠሯቸው ጋሸና ሲርና ወይም ደግሞ ረጲዮላ አይደለም፣ ሌላ ታጣቂ ኃይል ነው የሚሰማራው። ታጣቂ ኃይሉ ከመደበኛ የጸጥታ ኃይል ውጭ ሆኖ እንደ ሸኔ ወይም ደግሞ እንደ ኦነግ ራሱን እንደ ነፃ አውጪ እየቆጠረ የሚንቀሳቀስ እንደሆነ ነው መረጃዎቹ የሚገልጹት። ቡድኑ ዋና ዓላማው ድሬዳዋን፣ ሐረርን፣ ሶማሌ ክልልና ኦሮሚያ ክልል አወዛጋቢ ባሏቸው ቦታዎች በእነዚህ አካባቢዎችን ለመያዝና ጫና ለመፍጠር ያለመ አቅድ ያለው ስምሪት ነው ተብሏል። ታጣቂው በቀጥታ ከሶማሌ ክልል ጋር ግጭት ውስጥ መግባት ፖለቲካዊ ግንኙነት ያበላሻል፣ ፖለቲካዊ ዋጋ ያስከፍለናል የሚል ግምገማ ተወስዶ ነው እንግዲህ ሌላ ህገወጥ ታጣቂ ለማሰማራት እንቅስቃሴ እየተደረገ ያለው። ስለዚህ ከአካባቢው ማህበረሰብ የተውጣጡ ግን ደግሞ ራሳቸውን መከላከል በሚል ስልጠና የሚሰጣቸው ታጣቂዎች የባለቤትነት ውዝግብ ባለባቸው ቦታዎች በመንቀሳቀስ በመደበኛው የጸጥታ ኃይል ጋር አንዳንዴ በትብብር አልፎ አልፎ በገላጋይነትና ህግ አስከባሪ በመሆን አብረው የሚሰሩ መሆናቸው ነው የተገለጸው። እንግዲህ በድሬዳዋን፣ ሐረርን እንዲሁም ደግሞ ሞያሌን ጨምሮ በተለያዩ አካባቢዎች ኦሮሚያ ክልል ይገባኛል በሚል የሚያነሳቸው ውዝግቦች መኖራቸው ይታወቃል። በዚህ አካባቢ እንግዲህ በዚህ ጉዳይ በተደጋጋሚ በተለይ ድሬዳዋን፣ ሐረርን ጨርሶ ለመቆጣጠር የሚደረጉ እንቅስቃሴዎች እንደነበሩና ባለፈው የጅጅጋው ምክር ቤት ውሳኔን ተከትሎ ጉዳዩ ወደ ለየለት ሽኩቻ ውስጥ ገብቶ እንደነበር ይታወቃል። ከዛ በኋላ ኦህዴድ እንግዲህ በ3-4 ቦታ ላይ ግጭቶች ተደርገዋል። ግን ኦህዴድ ወደኋላ ያለ ቢሆንም ይህንን እቅድ በታሳቢ በማድረግ ነው ወደኋላ ብሎ የነበረው። አሁን ሌላ ታጣቂ ኃይል እያመጣና ሊያሰማራ መሆኑ ነው የመረጃ ምንጮቹ የሚገልጹት። ድሬዳዋ ከተማን፣ ሐረር ከተማን፣ ሞያሌ ከተማን ጨምሮ ከ300 በላይ ቀበሌዎች
ለመንጠቅ ያስችላል የተባለ እቅድ ነው። ይሄ ታጣቂ ኃይሉ ሚሊሻዎች ስልጠና እንዲሰጡት ይደረጋል። በተዘዋዋሪ በክልሉ መንግስት በቀጥታ ድጋፍ ይደረግለታል ተብሏል። በዚህ ጉዳይ የድሬዳዋ ከተማ ከንቲባ በድሬዳዋ ከተማ ዙሪያ ከሚገኙ 20 ቀበሌዎች መንግስት የማያውቀው ታጣቂ በማሰልጠን ከጅጅጋው የብልጽግና አመራሮች ጋር ግጭት ውስጥ መግባታቸው ባለፈው ሳምንት ይፋ ከተደረጉ መረጃዎች መካከል አንዱ ነው። እንግዲህ የጅጅጋው ብልጽግና ተወካዮች በአዲስ አበባ የብልጽግና ምክትል ሊቀመንበር አደም ፋራህ እንዲሁም ደግሞ የገንዘብ ሚኒስትሩ አህመድ ሺዴ ለዚህ ለከንቲባው በመደወል ማስፈራራት ድረስ እየደረሰ ማስጠንቀቂያ መስጠታቸው ይታወቃል። የሶማሌ ልዩ ኃይልም እንደዚሁ ሲቲ ዞን በሚባሉ በድሬዳዋ ዙሪያ በጅቡቲ መውጫና በሌላ ሁለት ቦታዎች ላይ በዚህ በከንቲባው ሚሊሻ ላይ እንደዚሁ ጥቃት ማድረሱም የሚታወቅ ነው። እንግዲህ ከዚህ ጋር በተያያዘ ኦህዴድ ብልጽግና ከሌሎች ክልሎች መሬት ይገባኛል ሲል እንዲያፈናቅሉለት የሚፈልጉትን ጉዳይ የሚፈጽሙለትን እንደ ሸኔ አይነት እና አባ ቶርቢ የተመሳሰሉ ፎሌ የተባሉ አደረጃጀቶችን ከአሁን በፊት ይጠቀማል። አሁን በዚህ ቀጠና እንግዲህ በድሬዳዋ በሐረር ዙሪያ እስከ ሞያሌ ድረስ ይህንን ለማድረግ ነው እንቅስቃሴ እያደረገ ያለው። በአዲስ አበባ ከተማ ዙሪያ ከ400 ሺህ በላይ የቄሮ ሰራዊት እናሰለጥናለን በሚል የልብ በሽተኛ፣ የአካል ጉዳተኛ፣ ሴት ወንድ ሳይሉ የሚያደርጉት ስልጠና ካሁን በፊት መነጋገሪያ ነበር የነ ሽመልስ። ከዛ ባሻገር በሌላ በኩል ደግሞ ጠንካራ ውጊያ በሚደረግባቸው የሰሜን ኢትዮጵያ አካባቢዎችም ወደዚህ ቀጠና ከኦሮሚያ ክልል እየገባ የፌዴራል መንግስቱን የሚያግዝ ወይም ደግሞ ብልጽግና ስርዓትን የሚታደግ ስጋ እየቀለብን አስቀምጠነዋል ያሉት ኮማንዶ እንዳለም ያው ሽመልስ አብዲሳ በገደምዳሜ የገለጸው ሐሳብ ነው። ከዚህ በፊት በአዲስ አበባ ገዳ ኮማንዶ የጥበቃ ኤጀንሲዎች፣ የሞተር አሽከርካሪዎች፣ የባጃጅ አሽከርካሪዎች፣ የታክሲ ተራ አስከባሪዎች በሚል የተለያየ የጸጥታ ኃይል ለማሰማራት በአዲስ አበባ በነሽመልስ በኩል ጥረት እየተደረገ መሆኑንም የመረጃ ምንጮቹ ገልጸዋል። ነሽመልስ ከዚህ ባሻገር ከውጭ ሀገራትም እንደዚሁ አዲስ የጦር መሳሪያ በኮንቴነሮች ግዥ ፈጽመው ማስገባታቸውም ተገልጿል። ባለፈው ነሐሴ አንደኛ ዙር ነሐሴ መጀመሪያ አካባቢ መሳሪያ ወደ ሀገር ውስጥ መግባቱ ታውቋል። መሳሪያ ግዥ እንግዲህ የሚፈጸመው ከውጭ ሀገራት መሳሪያ ግዥ የሚፈጸመው በመከላከያ ቢሆንም ብቸኛ የመግዛት መሳሪያ ስልጣን ያለው መከላከያ ቢሆንም እነ ሽመልስ ግን ይህንን አድርገውታል። ከመከላከያ የጦር መሳሪያ ፋብሪካዎችና እንደዚሁ ከሌሎቹ ድጋፍ ከሚያደርጉ የመከላከያ ፋውንዴሽኖችም እንደዚሁ የጦር መሳሪያና ተተኳሽ የጸጥታ ኃይሉን ለማጠናከር በሚል ከፍተኛ ድጋፍ እየተደረገላቸው ነው። መከላከያ ፋብሪካዎቹ ከሚያመርቷቸው ጥይቶች ለክልሎች ከሚሰጡት ከሁለት ሶስተኛው በላይ ለነሽመልስ ክልል እየተደረገ ድጋፍ እንደሆነም መረጃዎቹ አስታውሰዋል። አጠቃላይ ያለው ወታደራዊ ዝግጅት፣ የትጥቅ ዝግጅት፣ ወታደራዊ አደረጃጀት በፌዴራል ደረጃ በኦሮሞ ተወላጆች ወይም ደግሞ በነሽመልስ ከተያዘው መከላከያ፣ የፌዴራል ፖሊስ፣ ብሔራዊ ደህንነት ባሻገር እነሽመልስ እንግዲህ በትይዩም እንደዚሁ በክልሉ የተለያየ ኃይል እያሰለጠኑ እያደራጁ ነው የሚገኙት። ጉዳዩ በረጅም ጊዜ እንግዲህ ሲታይ ሌላ አደጋ ይዞ መምጣቱ እሙን ነው የሚሉት የመረጃ ምንጮቹ። በዚህም ልዩ ኮማንዶ፣ ረጲዮላ፣ ጋቸና ሲርና፣ ኮሬ ነገኛ፣ ገዳ ኮማንዶ፣ የቄሮ ቢልሱማ ኃይል፣ ፎሌ፣ አባ ቶርቢ በሚባሉ በተለያዩ አደረጃጀቶች ነሽመልስ እንግዲህ ወታደራዊ ዝግጅት እያደረጉ መሆናቸውን ነው መረጃዎቹ የሚያሳዩት። ይሄ ጉዳይ ወደፊት በጊዜ ሂደት የሚፈጥረው አደገኛ አዝማሚያ እና አደገኛ ፍላጎት እንዳለ ያሳያል ሲሉ ነው ይህንን መረጃ ያደረሱ የመረጃ ምንጮች እየገለጹት። ከዚህ ጋር በተያያዘ እንግዲህ ከነ እውነተኛ ትግል ከሚያደርጉት ከነ ጃልስ መሮ ጋር እንደራደር፣ ወንድም ከወንድሙ ጋር መገዳደል የለበትም በሚል ሽምግልና እንግዲህ የአፍሪካ ህብረት ጥበቃ አስተባባሪው ጀነራል ኃይሉ ጎንፋን ጨምሮ የተለያዩ የወታደራዊ እንዲሁም ደግሞ በኦህዴድ ውስጥ የሚገኙ የቀድሞ ባለስልጣናት ንግግሮችን ለማድረግ እየሞከሩ ቢሆንም እስካሁን በነ ጃልመሮ በኩል የተሰጠው ምላሽ ግን ተመሳሳይ እንደሆነ ነው መረጃዎች የሚያሳዩት። ይሄም እየተዋጋን ያለነው በዓላማ ልዩነት ነው፣ ስለዚህ እናንተ ጊዜ ስታገኙ ስለማትተውን ውጊያ እናቆምም በሚል ምላሽ መስጠታቸው ነው እየታወቀው። ሌላው አንድ የቀድሞ የብአዴን ባለስልጣን ያደረሱት መረጃ ነው። ይሄ የቀድሞ የብአዴን ባለስልጣን አብይ አህመድ ጨርሶ ንቆናል የሚል ቁጭት ውስጥ የብአዴን ባለስልጣናት እንደገቡና ይህ እንደሚሰማቸው ነው የገለጹት። ጨርሶ ንቆናል፣ እንደ ሰውም አይቆጥረንም። በፊት በሀገራዊ ጉዳዮች ያማክረን ነበረ፣ ምንም እንኳ የሰው ምክር ባይሰማም
ለፕሮቶኮልም ቢሆን አብሮ ይሰበሰብ ነበረ፣ ያማክረን ነበር። ያለ አማራ ብልጽግና ያለ ብአዴን ሰዎች አስቸጋሪ ጉዳዮችንም ከአሁን በፊት ብቻውን አልተወጣም። በአስቸጋሪ ጊዜያት የብአዴን ሰዎችን እንግዲህ በተለያየ ጊዜ አዴፓም እንዲሁም ደግሞ ብልጽግና እያሉ ስማቸውን ቢጠሩም ያለ ብአዴን ሰዎች ብቻውን የተወጣው ችግር አልነበረም በሚል የተለያዩ ጉዳዮችን የሚያነሱት ይሄ የቀድሞ ባለስልጣን አሁን ግን በብአዴን ብልጽግና ሰዎች ትከሻ የሚፈልገውን ካደላደለ በኋላ ሁሉንም የብአዴንና የአዴፓ የአማራ ብልጽግና ባለስልጣናት እንደ ጨርቅ ተጠቅሞ ወርውሯቸዋል፣ እንዳሮየ ዕቃ ወደ ውጭ ወርውሯቸዋል ነው የሚሉት። በዚህ ምክንያት ብዙዎቹ የአማራ ብልጽግና ባለስልጣናት በኢትዮጵያ ውስጥ ምን እየተደረገ እንደሆነ አብይ አህመድ ምን እየወሰነ እና ምን እየሰራ እንደሆነ አያውቁም። እነዚህ የአማራ ብልጽግናዎች በኢትዮጵያ ውስጥ እየተሰሩ ያሉ ተግባራትን የሚሰሙት እንደ ማንኛውም ህዝብ አብይ አህመድ የፌስቡክ ገጽ ላይ ነው እንጂ በየትኛውም የፖለቲካ ውሳኔ ውስጥ የሉበትም ሲሉ ነው እንግዲህ በስልጣን ላይ ያሉትን ጨምሮ የሚገልጹት የመረጃ ምንጭ። እንግዲህ ይህንን በተመለከተ እንግዲህ በአዲስ አበባ እና በአማራ ክልል የአማራ ብልጽግና ባለስልጣናት ብዙ ጊዜ ስብሰባዎች ያደርጉ ነበር ከዛ በፊት። አብይ አህመድ ግን ይህንን በትዕዛዝ እንዲቆም አድርጎታል። ይሄ የአማራ ብልጽግና ሰዎች ተሰባስበው በአማራ ክልል ጉዳይ እንዲሁም ደግሞ በአዲስ አበባ ያሉትም ተሰባስበው በዚህ ጉዳይ ላይ መነጋገር ካቆሙ 2 ዓመት አልፏቸዋል። ደመቀ መኮንን ምክትል ጠቅላይ ሚኒስትር በነበረበት ጊዜ ለይስሙላም ቢሆን የአማራ ብልጽግና ሰዎች ስብሰባ ያደርጉ ነበር። ያንን ስብሰባ ግን አሁን ማድረግ አይችሉም። የአማራ ወታደራዊ መሪዎች እና የፖለቲካ ሰዎች በጋራ ተገናኝተው መነጋገር እና መምከር አይችሉም ሲሉ ነው ይህንን መረጃ ያደረሱት። ባለፈው አንድ ጡረታ ላይ ከሚገኝ የቀድሞ የብአዴን ከፍተኛ አመራር ቤት የተወሰኑ የፖለቲካና ወታደራዊ የቀድሞ የብአዴን መሪዎች በማህበራዊ ጉዳይ በተሰባሰቡበት ቤት አብይ አህመድ ተመስገን ጥሩነህን ደውሎ ወዲያውኑ በፍጥነት ጉዳዩን እንዲከታተልና ለዝክር ለማህበራዊ ጉዳይ እያሉ የተሰባሰቡበት ጉዳይ ምን እንደሆነ እንድታጣራ በሚል ትዕዛዝ መስጠቱንም ይህንንም አብረው አንስተዋል። አብይ አህመድ ከፍተኛ ስጋት ውስጥ ሆኖም ቢሆን ግን የአማራ ብልጽግና ባለስልጣናትን በንቀት ከመመልከት አልተቆጠበም የሚሉት የመረጃ ምንጩ አብይ አህመድ እንግዲህ አሁን በአፍላ ፍቅሩ ከህዋት ሰዎች ጋር ነው። የህዋት ክፋይ ቡድን ከሆኑት ከነጻድቃንና ጌታቸው ረዳ ጋር አፍላ ፍቅር ውስጥ ገብቷል። የአማራ ብልጽግናዎች ወይ አትሰሩ፣ ወይ ህዝብ አይወዳችሁ፣ ወይ ህዝብ አይቀርባችሁ የሚል ንቀት የተሞላበት ንግግር በተደጋጋሚ መናገር ጀምሯል። ህዝብ ከሚቀበለው ጋር አብሬ ብሰራ ይሻለኛል፣ ያኔ እኔ እረፍት አገኛለሁ የሚል ማስፈራሪያ ጭምር እየተናገራቸው እንደሆነ ይህንን መረጃ ያደረሱ የቀድሞ ባለስልጣን ይናገራሉ። ይህንን እንግዲህ አብይ አህመድ ይህንን እስከ መናገር ደርሷል። አንድ የቀድሞ የብአዴን ባለስልጣን ይህንን ሲናገሩ ጨምረውም ከቀድሞ የብአዴን ባለስልጣናት ውስጥ ጠንካራ ናቸው በሚል አብይ አህመድ ብዙዎቹን የቁም እስረኛ አድርጓቸዋል። አንድ የቀድሞ የብአዴን ባለስልጣን የአዴፓ ባለስልጣን የነበሩ በተደጋጋሚ ከሀገር እንዳይወጡ ፓስፖርታቸው ተነጥቆ አሁን በቁም እስር ላይ ይገኛሉ። ጉዳዩን ራሳቸው እስኪናገሩ ድረስ በስም ከመግለጽ እቆጠባለሁ የሚሉት የመረጃ ምንጩ ሌሎችም ከሀገር ሊወጡ ሲሉ በቦሌ አየር ማረፊያ እየተመለሱ አሉ። ከሀገር ለመውጣት ቤተሰቦቻቸውን ለማስወጣት እንኳ አብይ አህመድን እየተለማመጡና እየተማጸኑ ይገኛሉ። ሕክምና እንኳ መውጣት ቢፈልጉ እነዚህ አካላት በሀገር ውስጥ ያሉ ሕክምናዎችን አሟጠው ከጨረሱ በጠቅላይ ሚኒስትር ደብዳቤ ወደ ውጭ መውጣት የሚችሉት የሚል ትዕዛዝ መተላለፉን ነው የገለጹት። እንግዲህ የብአዴን ባለስልጣናት በዚህ ውስጥ በዚህ ደረጃ እንደሚገኙ ነው የገለጹት። እንግዲህ ምንም እንኳ ጉዳዩ የማይሰማቸው ቢሆንም የቀድሞዎቹን ተጠቅሞ በዚህ ልክ ወርውሯቸዋል። የአሁኖቹ ደግሞ በራሳቸው ህዝብ ላይ ድሮን ጭፍጨፋዎችን የሚያስፈጽሙት ነገ ከነዚህ የተለየ ዕጣ ፈንታ አይገጥማቸውም። ፓስፖርት ተነጥቆ ከአየር መንገድ እየተመለሱ የቁም እስረኛ ሆኖ መኖር ምን ያክል አስከፊ እንደሆነ ያውም ደግሞ ለውጥ ብለው ወደፊት ባመጡት ጠቁመው በሾሙት ሰው ይሄ ግፍ ሲሆን ምን ያክል እንደሚያም እንግዲህ ይህንን መረጃ ያደረሱ ሰው እሳቸውን በቁዘማ ውስጥ ነው ይናገራሉ። ሌላው መረጃ ለፓርላማ አባላት የቀረበ መረጃ እና አቤቱታ ተቀባይነት ሳያገኝ ቀረ ነው የሚሉት አቤቱታ አቅራቢዎቹ። የኦህዴድ ብልጽግና ባለስልጣናት በፌዴራልና በአዲስ አበባ ተቋማት ላይ በኦህዴድ ብልጽግና እየፈጸመ ያለውን አሻጥር በተመለከተ በተለይ የሰው ኃይል ላይ
እየፈጸመ ያለውን በሰራተኛ ማንነትን መሰረት አድርጎ እየተፈጸመ ያለውን ማፋለስ፣ ማባረር እንዲሁም ደግሞ ከስራ ማገድን በተመለከተና ተቋማቱን ለመቆጣጠር የሚደረጉ ሂደቶችን በተመለከተ አሻጥሩን በተመለከተ እንግዲህ ዝርዝር መረጃዎችን ከተለያዩ ተቋማት ማለት ነው እንግዲህ ከኢትዮጵያ አየር መንገድ፣ ከኢሚግሬሽን፣ ከደህንነት መስሪያ ቤት፣ ከአዲስ አበባ በሚገኙ የተለያዩ ተቋማትና መስሪያ ቤቶች በአማራው ላይ እየተሰራ ያለውን ከስራ ማባረርና ማፈናቀል በተመለከተ በዝርዝር መረጃ የቀረበላቸው የፓርላማ አባላት ጉዳዩን እንዳልሰሙ ጥለውታል። 60/40 በሚል ፖሊሲ ይህንን ሰራተኛ ከስራ ውጭ የማድረግ ጉዳይን በተመለከተ ለፓርላማ አባላቱ ጉዳዩ ቢቀርብላቸውም ይህንን ለማድረግ ፈቃደኛ አልሆኑም። ይሄ ዝርዝር መረጃ የተሰጣቸው የፓርላማ አባላት የዝም ጭጭ ብለዋል። አቤቱታው አቅራቢዎቹ ግን ጉዳዩን እየሰጠናችሁ እንደ ህዝብ እንደ ራሴና እንደ ተወካይነታችሁ ነው፣ ስለዚህ ድምፅ ልታሰሙ ይገባል ብንላቸውም ምንም ምላሽ መስጠት አልቻሉም። እንደ ህዝብ ተወካይነታቸው መፍትሄ ይሰጣሉ ብለን ብንጠብቅም እነሱ መፍትሄ አልሰጡም። ስለዚህ በቅርቡ ጉዳዩን በሙሉ ወደ ሚዲያ የምናቀርብ ይሆናል ለነማንም እንደተሰጣቸው በሚል ነው እየገለጹ የሚገኙት። እንግዲህ ብዙዎቹ የብልጽግና ባለስልጣናትም እና የፓርላማ አባላትም ከሀገር እየኮበለሉ መሆናቸውን የሚገልጽ መረጃ ነው እየወጣ ያለው። ባለፈው በአማራ ክልል ከደቡብ ጎንደር 2 ከምስራቅ ጎጃም 1 የምክር ቤት አባላት ኮብልለዋል ከሚለው ባሻገር 2 የሶማሌ የምክር ቤት ተወካዮች እና አንድ የኦሮሚያ ክልል የምክር ቤት ተወካይም እንደዚሁ ከአገር መጥፋታቸውን የሚገልጽ ተጨማሪ መረጃ እየመጣ ነው የሚገኘው። እንግዲህ በአጠቃላይ አሁን ባለው መረጃ መሰረት 9 የብልጽግና የምክር ቤት አባላት ከተለያዩ አካባቢዎች የተመረጡ በተለያየ ጊዜ አሁን ምክር ቤት ውክልናቸውን እንደያዙ ከሀገር ጠፍተዋል። ስለዚህ እዚህ አካባቢ የተመረጡ ተወካዮች እንግዲህ ብልጽግናን ከድተው ጥገኝነት በሌላ ሀገራት በመጠየቃቸው ምክር ቤቱ ወንበሩ ባዶ ሆኖ ነው የሚገኘው ማለት ነው። በኦሮሚያ 3 በአማራ ክልል በፊት የነበረውን ጨምሮ አጠቃላይ ደግሞ 4 ሌላ ቦታ ደግሞ 2 በአጠቃላይ 9 የሚደርሱ የምክር ቤት አባላት ከምክር ቤት መቀመጫቸው ጠፍተዋል። ወደ መረጃዎቹ ቀጥላለሁ። ወደ መረጃዎቹ ስቀጥል በአዲስ አበባ የሚወስድ መረጃን ማስከትለው አዲስ አበባ በቅጣት 2.5 ቢሊዮን ብር እንዲሰበሰብ እቅድ ተይዞ እየተሰራ ነው ተብሏል። ይሄ ደግሞ 2.5 ቢሊዮን ብር እንዲሰበሰብ እቅድ ተይዞ የተሰራው የንግድ ቤቶችን ወደ መኖሪያ ቤት፣ የመኖሪያ ቤቶችን ወደ ንግድ ቤቶች አዙረዋል ከተባሉ ሰዎችና የንግድ ተቋማት ላይ ነው ይሄ እንዲሰበሰብ የታቀደው። አሳዛኝ ነው ጉዳዩ የሚሉት የመረጃ ምንጩ አንድ መንግስት ህገወጥ ተግባራት፣ የደንብ ጥሰቶች እንዲቀነሱ እንዲሁም ደግሞ ህዝቡ ይህን እንዲያስተካክል ምክር ይሰጣል፣ ማስጠንቀቂያ ይሰጣል እንጂ በምክር ቤት እንዲሁም ደግሞ በካቢኔ ከቅጣት ያክል ገንዘብ በመሰብሰብ የበጀት ጉድለታችንን እንሞላለን ብሎ ይህንን እቅድ ይዞ መንቀሳቀስ አሳፋሪ ነው። የመንግስት ባህሪ ሳይሆን ይሄ የማፊያ ቡድን ባህሪ ነው። ስለዚህ በህዝብ ላይ እየተሰራ ያለውን ግፍ ሁሉም ሊያውቀው ይገባል። የእነዚህ ሰዎች ማስጠንቀቂያ ሳይሰጣቸው እንዲሁም ደግሞ በጉዳዩ ላይ ከዛ በፊት ገለጻ ሳይደረግላቸው 2.5 ቢሊዮን ብር ታሳቢ ያደረገ እንግዲህ ቅጣት ለመቅጣት እንቅስቃሴ እየተደረገ መሆኑን ነው እየገለጹት። ሌላው በመርካቶ የነበረውን ነባር ነጋዴዎች በአዲስ ነጋዴዎች ለመተካት እንቅስቃሴ እየተደረገ መሆኑንም እዚሁ አዲስ አበባ የወጣ መረጃ ያሳያል። መርካቶ የበረንዳ ንግድ ሙሉ በሙሉ መቆም አለበት በሚል ነባሩ ነጋዴ ሙሉ በሙሉ እንዲባረር ተወስኗል። መርካቶን እናጽዳ በሚል በኦህዴድ ብልጽግና ሰዎች ይሄ ተግባራዊ እየተደረገ ነው የሚሉት የመረጃ ምንጮቹ። ከዛ በኋላ መመሪያ ተዘጋጅቶ ለምንፈልገው እና የኛ ደጋፊ ለሆነ ሰው የበረንዳ ንግድ እንፈቅዳለን፣ አሁን ያለው ግን ህገወጥ ስለሆነ መጠረግ አለበት በሚል ይህንን እያደረጉ ነው። እንግዲህ መርካቶ ውስጥ የንግድ ማዕከሉ ላይ እንደዚሁ የኢኮኖሚ ድርሻን እንወስዳለን በሚል አዲስ በአዳነች አቤቤ በኩል የእኛን ደጋፊዎች ወደፊት መመሪያ ወጥተን እንሰጣለን የሚለው እንግዲህ በነባር ሰፈሮች ላይ በኮሪደር ልማት በሌሎቹ መንገድ ከተማው ላይ ከተፈጸሙት እንዲሁም ደግሞ በመንግስት ቢሮዎች 40/60 በሚል ከተፈጸሙት ሰራተኛውን ማፍለስ እና በራሳቸው መቆጣጠር አንዱ ደግሞ በዚህ በንግድ ቀጠናው ላይ መርካቶ ይሄም እንግዲህ እንደ ስልት ሆኗል ነው የተባለው። ሌላው በአዲስ አበባ የተላለፈው መመሪያና ካሁን በፊት ፋኖም እንዳንድ የትግል ገፊ ምክንያት ሲያደርጉ ከሚሰሙ ጉዳዮች በአዲስ አበባ የአዲስ መመሪያ ተላልፏል። ይህም በአዲስ አበባ የገባ ሰው በአስቸኳይ ምዝገባ እንዲደረግበትና ይህም ምዝገባ በአስቸኳይ ለአዳነች አቤቤ እንዲቀርብ ነው ትዕዛዝ እየተሰጠው። ይህንን ትዕዛዝ ያስተላለፉት አዳነች አቤቤ በአዲስ አበባ ፍልሰት በአዲስ አበባ በሚል ቅጽ ተዘጋጅቶ በሁሉም ክፍለ ከተማና ወረዳዎች፣ ቀበሌዎች እና ህንፃና አፓርትመንቶች
ምዝገባ እንዲደረግና ብዙ ፍልሰተኞች ወደ ከተማው ከየትኛው ክልል እንደገቡ በስም ዝርዝር እንዲቀርብ ነው የታዘዘው። ምዝገባው ከኦሮሚያ ክልል ወደ አዲስ አበባ የገቡትን አይመለከትም መባሉ ደግሞ የብዙዎቹ መነጋገሪያ ጉዳይ ሆኗል። ከሌላው የአገሪቱ አካባቢ የመጣው ብቻ ነው ፍልሰተኛ ተብሎ እንዲመዘገብ ትዕዛዝ የተሰጠው። በዚህ መሰረት ከባድ ጫና ተፈጥሮብናል። አዲስ አበባ በአዋጅና በመመሪያ ማዘጋጀት አለብን የሚል እቅድም ተይዟል። ፍልሰተኞችን ለመቆጣጠር በሚል እንግዲህ አዲስ አበባ እናንተ አይደለም በሚል ካሁን በፊት በተለያየ ጊዜ በተለይ ከአማራ ክልል ለሕክምና ወደ አዲስ አበባ ይመጡ የነበሩ ሰዎች እንዲሁም ደግሞ በተለያየ መንገድ አዲስ አበባ ለማህበራዊ ጉዳይ፣ ለኢኮኖሚያዊ ጉዳይ እንዲሁም ደግሞ እንደ ሀገር ለፖለቲካዊ ጉዳይ ይመጡ የነበሩ ሰዎች በመንገድ ላይ ሲመለሱ ነበር ኬላ ተቋቁሞ በደብረ ብርሃን መግቢያና በእንጦጦ መግቢያ በኩል ሁለት ኬላ አቋቁመው እነ ሽመልስ አብዲሳ እና አብይ አህመድ እና አዳነች አቤቤ ካሁን በፊት አማራ አዲስ አበባ ገብቶ እንዳይታከም ሲያደርጉ ነበር። ጉዳዩ እንግዲህ ይህንን በተመለከተ የመረጃ ምንጩ ቀጥታ ጉዳዩ ግልጽ ነው። ለትግሬው፣ ለአማራው፣ ለአፋሩ፣ ለሶማሌው፣ ለጉራጌው፣ ለወላይታው፣ ለሃዲያው፣ ለጋሞው፣ ለሲዳማውና ለሌላው ኢትዮጵያዊ አዲስ አበባ ያንተ አይደለም የሚል ግልጽ መልእክት የሚሰጥ ነው። ይሄ እንዲሰበሰብ የታዘዘው መረጃውን እያጠናቀርን እርምጃ እንወስዳለን እየተባለ ያለው ይሄ እንግዲህ ከዚህ በፊት ከአማራ ክልል ለሕክምና፣ ለገበያ፣ ለትምህርት ወደ አዲስ አበባ ይመጣ የነበረው ሰው በእንጦጦና ሰንዳፋ ኬላዎች ላይ በወታደር ሲመለስ የነበረበት ክስተት ጋር ተመሳሳይ ነው። አሁን ግን ሕግና ስርዓት ይዞ በአዋጅ ለመከልከል እንቅስቃሴ እየተደረገ ነው። ይህም ፕሮጀክት አሁን ሕግና መመሪያ ከለላ እንዲሰጠው ከአዲስ አበባ ሌላውን የመከላከል የመጀመሪያ ሂደት አድርገን እንመለከተዋለን። ለአዲስ አበባ ብልጽግና መዋቅር የፍልሰት መረጃ በተለይ ከጦርነት ቀውስ ለመሸሽ ዋና ከተማችን ነው በሚል አስቸጋሪ ጊዜን ለማሳለፍ ከአማራ ክልል ከትግራይ ክልል አሁን ባለው ጫና ምክንያት በርካታ ሰዎች ወደ አዲስ አበባ መግባታቸው ይታወቃል። በተመሳሳይ ከደቡብ ኢትዮጵያም በንግድና በተለያዩ መንገዶች እንዲሁም ደግሞ በትምህርት አለመስፋፋት በማህበራዊ ኢኮኖሚያዊ ጫናዎች ምክንያት በርካታ ሰዎች ወደ አዲስ አበባ ገብተው ኑሯቸውን ያደርጋሉ። ከዚህ ባሻገር እንግዲህ በጎረቤት ሀገራትም ጭምር በኤርትራ ባለው ሁኔታ ምክንያት ከ273 ሺህ በላይ ኤርትራውያን በአዲስ አበባ ይኖራሉ እንደ ሀገር ጥገኝነት ጠይቀው። አሁን ግን ሌላው ይመዝገብ ከኦሮሚያ ክልል የመጣው ግን አይመዘገብም የሚለው ግን ግልጽ የሆነ አድሏዊ አሰራር ነው። ምን ሊያደርጉ እንዳሰቡ የሚያሳይ ነው። አዲስ አበባን ያለውን ዲሞግራፊ በሌላ መንገድ ደግሞ እንግዲህ በዚህ መንገድ ለመቆጣጠርም ጭምር መመሪያ ለማውጣት ዝግጅት እያደረጉ እንደሆነ እዚሁ አዲስ አበባ ከተማ አስተዳደር ያሉ የመረጃ ምንጮች ይህንን ገልጸዋል። ሌላው መረጃችን እንግዲህ የግንባር መረጃዎች ናቸው። ወደ ግንባር መረጃዎች ሲሄድ ወደ ሰሜን ወሎ የሚወስደን መረጃን የማስከትለው በሰሜን ወሎ ስታይሽ ቀጠና እንግዲህ በጋዞ ወረዳ ሸራገነት ተብሎ በሚጠራ ቦታ በተደረገ ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን ነው ለማወቅ እየተቻለው። ከሰዓት በኋላ ትላንትና ለሁለት ሰዓታት በዘለቀው ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ወደ ሸራገነት ፋኖን ለማጥቃት የገባው የመንግስት ኃይል ጋር በተደረገው ውጊያ ወታደራዊ ፓትሮል ተቃጥሏል። ቁጥራቸው በውል ያልታወቁ የመንግስት ወታደሮችን ጉዳት ደርሶባቸዋል። ወታደራዊ ፓትሮሉን ጥለው በመሮጣቸው ወታደራዊ ፓትሮሉ ስለመውደሙ የሚገልጹት የመረጃ ምንጮች በዚህ የተበሳጩ የመንግስት ወታደሮች በሞርተር እና በድሽቃ ድብደባ በሰላማዊ ሰዎች እና በንብረት ላይ ጉዳት አድርሰዋል። በዚህም እንግዲህ የቁም እንስሳት እና የቀንድና የጋማ ከብቶች በሞርተር ጥቃት ስለመገደላቸው ተገልጿል። ሸራገነት የሚገኘው ጤና ጣቢያ መድኃኒቶች እና የሕክምና ቁሳቁሶችንም የመንግስት ወታደሮች እንደዚሁ እንዲበላሹ እንዲወድሙ አድርገዋል። ፋኖ ይታከምበታል በሚል ምክንያት ነው ይህንን ያደረጉት። ወደ ምዕራብ ወሎ ስንሄድ በምዕራብ ወሎ ወሳኝ መተላለፊያ ቦታዎች በፋኖ መቆጣጠሩን የመረጃ ምንጮች ገልጸዋል። ለተከታታይ ሰዓታት በተደረጉ ውጊያዎች ፋኖ የተለያዩ ወረዳዎችን የሚያገናኙ ቁልፍ መተላለፊያ ቦታዎችን ለመቆጣጠር መቻሉ ነው የተገለጸው። በአማራ ሳይንት መካነ ሰላም ቀጠና አካባቢዎች ውስጥ በተለያዩ ቦታዎች ፋኖ የተቆጣጠረ መሆኑ ሲገለጽ ከነዚህ መካከል ከቦረና መካነ ሰላም ወደ ወግዲ መተላለፊያ መስመሮችን፣ ከደንሳ አጅባር ወደ መካነ ሰላም መተላለፊያ መስመሮችን፣ ከሰላምበር ወደ አዋሬ ጊምባ መተላለፊያ መስመሮችን ፋኖ መቆጣጠሩን ተከትሎ በአካባቢው ከፍተኛ ውጥረት መኖሩን ነው የተገለጸው። በዚህ እንግዲህ ለመቆጣጠር
በተደረገው ውጊያም በቁጥር ያልታወቁ የሚሊሻና የአድማ ብተና የመከላከያ አባላትና መለዮ ለባሾች የክልል የጸጥታ ኃይል ጉዳት ደርሶባቸዋል። በፋኖ በኩልም እንደዚሁ መጠነኛ ጉዳት መድረሱን የመረጃ ምንጮቹ አልደበቁም። በሌላው መረጃችን እንደዚሁ በሸዋ ቀጠና 2000 በላይ ህዝብ የተሳተፈበት የህዝብ መድረክ ማድረጉን ፋኖ ገልጿል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ስለ ፋኖ ትግል ስለ ወደፊቱ አጠቃላይ መነሻና መዳረሻ ለ2000 ህዝብ አንድ ቀን ገለጻ ማድረጉን ነው ባሰራጨው መግለጫ እየገለጸው። በተለይ አዲስ አበባን በማስመልከት አዲስ አበባ አትገባም ስለተባለው ህዝብ፣ አገር አልባ ስለተደረገው አማራ፣ የተፈጸመውን ጄኖሳይድ ጨምሮ ወደፊት ስለሚኖር ፖለቲካዊ ግንኙነትና የትግል ዓላማ ገለጻ ተደርጓል ተብሏል። ወደ እስቴ ስንሄድ ወደ እስቴ ተጨማሪ የሚሊሻና የአድማ ብተና አባላት ወደ ፋኖ መቀላቀላቸው ነው የተገለጸው። ትላንትና ፋኖ የተኩስ ሽፋን ሰጥቶ በርካታ የሚሊሻና የአድማ ብተና አባላትን እንዲቀላቀሉት ማድረጉ ይታወቃል። ይህም በስፋት እንግዲህ ከቀረቡ ዘገባዎች አንዱ ነበር። ዛሬ ደግሞ ሌሊቱን 8 የሚደርሱ የተጨማሪ የሚሊሻ አባላት ከነሙሉ ትጥቃቸው ወደ ፋኖ መቀላቀላቸውን መረጃዎች ጠቁመዋል። ጥቅምት 10 2013 በነበረው ጦርነት እንግዲህ የተረፈው የሚሊሻና የአድማ ብተና ኃይል ወደ ፋኖ እየተቀላቀለ ነው። ትላንትና በነበረው እንደዚሁ ተኩስና ሽፋን የጠፉ 4 የብልጽግና አመራር ወረዳው እስካሁን ስለመገኘታቸው የተረጋገጠ ነገር የለም። ሌላው መረጃችን ከዚህ ጋር የተያያዘ ነው። ሰሜን ወሎና ደቡብ ጎንደር ከ23 በላይ የብልጽግና ባለስልጣናት ከስራ ገበታቸው ጠፍተዋል ተብሏል። ባለፈው ሰኔ ጀምሮ ከሁለቱ ዞኖች ብቻ ከ23 በላይ የብልጽግና ሹመኞች ጠፍተዋል የሚል መረጃ ነው የወጣው። ቤተሰብ ለመጠየቅ፣ ሕክምና፣ በሌላ ማህበራዊ ጉዳይ ምክንያት በሚል ከስራ ቦታቸው ወጥተው በዚያው ቀርተዋል። ከነዚህ መካከል እንግዲህ የፖሊስ ኮማንደሮችም ጭምር ይገኙበታል ተብሏል። የብልጽግና ባለስልጣናት ቤተሰቦቻቸውን ወደ ከተሞች ማሸሻቸው እንዲሁም ደግሞ እነሱም በአብዛኛው የሚውሉትና የሚያድሩት በመከላከያ ካምፕ መሆኑ ከዚህ ጋር በተያያዘ እንደውም የመከላከያ አባላትና ህዝቡ የብልጽግና ባለስልጣናትን የአማራ ብልጽግና ባለስልጣናትን ኮዳ የሚል ስም አውጥቶላቸዋል። የመከላከያ ኮዳ ከመከላከያ ወገብ አይወርድም። መከላከያ በሚሄድበት ቦታ ሁሉ አብሮ ከወገቡ የማይጠፋው የውሃ መያዣው ኮዳ በሱ ቅጽል ስም ነው የአማራ ብልጽግናዎች እየተጠሩ የሚገኙት። ይሄ ደግሞ የሆነው መከላከያ ካምፕ ለቆ ሲወጣ የብልጽግና አባላት አብረው ይሄዳሉ፣ መከላከያ ሲመለስ አብረው ይመጣሉ። ስለዚህ በዚህ ምክንያት ይሄ ስም እንድትሰጣቸው ነው እየተገለጸ ያለው። ሌላው ወደ አምባሰል ቀጠና የሚወስደን መረጃ ነው። ለመከላከያ የመድፍ ድብደባ አስተኳሽ ሆነው ሲያገለግሉ የነበሩ አስተኳሾች በፋኖ ቁጥጥር ስር መዋላቸው ተገልጿል። መከላከያ ከሐይቅ ከተማ ሸህ ሙሳ ተራራ ወደ አምባሰል ማርየ ተከታታይ የመድፍ ድብደባዎችን ትላንት ጀምሮ ሲያደርግ ነበረ። ለዚህም አስተኳሽ ወይም ደግሞ ኦፒ ሆነው ሲያገለግሉ የነበሩ 2 አስተኳሾች በፋኖ ቀጠና በቁጥጥር ስር መዋላቸውን መረጃዎች ጠቁመዋል። የመድፍ ድብደባው ሲያደርግ የነበረው መከላከያ እግረኛም ወደ አካባቢው ማስጠጋቱን መረጃዎች ጠቁመዋል። ጊንጭ ወደ ማርየ ቀጠና በርካታ ኃይል ተንቀሳቅሷል። ከማለዳ 11 ሰዓት ተኩል ጀምሮ ከጊንጭ ከባድ ፍጥጫ አለ። በአካባቢው ስልክ አገልግሎት ተቋርጧል። ሁኔታውና መጨረሻውን ለመከታተል እንግዲህ የስልክ አገልግሎቱ ሲመለስ ዝርዝር መረጃዎች የሚደርሱ ይሆናሉ። ሌላው ከሐይቅ ከተማ ተጨማሪ ኃይል ወደ ባሶ ሚሌ መንቀሳቀሱንም እንደዚሁ የዓይን እማኞች ገልጸዋል። ባሶ ሚካኤል አካባቢ የደረሰው የመንግስት ኃይል አምባሰል ማርየ ተጨማሪ ሽፋን ለመስጠት የሚንቀሳቀስና ስምሪት የወሰደ መሆኑን የመረጃ ምንጮቹ ገልጸው ከዛ ቀደም ብሎ ማርየ አካባቢ የገባ ትናንት አመሻሹን የገባ የመንግስት ኃይል ቀለበት ውስጥ ስለመግባቱ ገልጸዋል። ስለዚህ ተጨማሪ ኃይል ወደ አካባቢ የተንቀሳቀሰው ይህንን ታሳቢ እያደረገ ነው ሲሉ ነው የገለጹት። ሌላው መረጃችን የመጨረሻ መረጃችን ኦፌኮን የተመለከተ ነው። ኦሮሞ ፌዴራሊስት ኮንግረስ በደቡብ ምዕራብ ሸዋ ኖኖ ወረዳ ፋኖ ጥቅምት 9 2018 ዓ.ም በፈጸመው ጥቃት ከ25 በላይ ንጹሃን ተገድለዋል ሲል እንደዚሁ መግለጫ አውጥቷል። ኦፌኮ ፋኖን ለማጽዳት የክልሉና የፌዴራሉ መንግስት እንዲሁም የአካባቢው አስተዳደር ስራ መስራት አለባቸው ሲል ግልጽ የሆነ እንግዲህ ጥሪ አቅርቧል። ይሄ ጉዳይ ወደ የት ይሄዳል የሚለውን በተደጋጋሚ እንደሚባለው በአካባቢው የሚኖረውን የአማራ ንጹሃንን ፋኖ በሚል ለመፍጀትና ለመጨረስ ነው እንግዲህ ጥሪ እየቀረበ ያለው። ገለልተኛና ግልጽ የሆነ ምርመራ እንዲደረግም እንደዚሁ ኦፌኮ ጥሪ አቅርቧል። እውነተኛና ሁሉን አቀፍ ድርድርም መደረግ አለበት ሲል ይህንን እንደዚሁ ጥሪ አቅርቧል። ሰሞኑን ከዚህ ጋር በተያያዘ ጀዋር መሐመድ ያስተላለፈውን ሐሰተኛ መረጃ ጨምሮ
በአምቦ ዩኒቨርሲቲ እንደዚሁ ተማሪዎች ለተቃውሞ ቀርበው ወጥተዋል። በተለይ እንግዲህ የአማራ ንጹሐንን ታርጌት ያደረጉ ቅስቀሳዎች ናቸው እየተደረጉ ያሉት። በዚህ ምክንያት እንግዲህ በኦሮሚያ ክልልና በተለያዩ አካባቢዎች የሚኖረው አማራ ይህንን ግምት ውስጥ በማስገባት ራሱን መጠበቅ አለበት። በተደጋጋሚ ኃላፊነት በጎደለው መንገድ በሚደረጉ ቅስቀሳዎች እንግዲህ ህፃናት፣ እናቶች ሳይቀር ናቸው ሲጨፈጨፉ እየኖሩት። ስለዚህ ይሄ እዛ ማመላከቻ ነው። ለዚህ ሰዓት ነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁን ያመሰግናለሁ። መልካም ጊዜ